እንግዲህ የአባባ የቀብር ስነ ስርዓት ተፈጸመ። በጣም በሚያሳዝን ሁኔታ ልባቸው የተሰበረው ትሁት እንዲሁም ኢደን ኻሊብ ጭምር ህይወት ያለ አባባ ጨለማ መስሎም ታያቸው። እጅግ በጣም አዘኑ። በጣም በሚገርም ሁኔታ ዳኒ ያልተጠበቀ ሀዘን አሳየ። አባባን እንደዚህ ማድረግ የለባትም ነበር ይህች አረመኔ እያለ ቲናን መፈለግ ጀመረ። ቲና አባባ ከተወገደ በኋላ እልም ድርግም አለች። ምክንያቱም እያለኔ ማንም ጠላት የላቸውም። ስለዚህ አባባ በወጣበት ሲቀር እናም ደግሞ ፖሊስ ይዞ ካሰቃየኝ ሌላ ችግር ነው፣ እንዲሁም ደግሞ ሰው ከጠቆመብኝ በማለትም ምክንያቱም ዳኒን ትጠራጠራለች። ዳኒ ከሰው ጋር እንደምትገናኝና አዲስ ስልክ እንደምትደዋወል በደንብ ያውቃል። ግን ይሄን ነገርሽን ታይ ብሏትም ነበር። እሷ ግን በፍጹም አንድ ነገር ሳላደርግ አልተውም ብላለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘመተናል። እንግዲህ ትሁቴ ዛሬ በጣም ልቧ ተሰብሯል ማለት ነው። ምክንያቱም ለአባባ ህይወት ማትረፍ ያልከፈለችው ዋጋ የለም። ዛሬ ግን አባባ ድኖ እንደፈለገ መሄድ ሲጀምር በድንገት ህይወቱ ሲቀጠፍ በጣም ልቧ ተሰበረ። አባባ ዋጋ የከፈልኩት ለዚህ ነው ወይ እያለችም ማንባት ጀመረች። ይቺን አረመኔ ግን አልለቃትም፣ እኔ ራሴ ነኝ ሲጥ የማደርጋት እያለችም እየተናደደች ትገኛለች። ሌላው በሚያሳዝን ሁኔታ ኻሊብ አሁን በጸጸት እየተሰቃየ ይገኛል። አባቴን እንደዚህ ያደረግኩት እኔ ነኝ የማረባ ከጠላቶች ጋር አብሬ እየበላዊ በማለትም ጸጸት ውስጥ ገብቷል። ለፖሊሶቹም እንግዲህ የኛ ጠላት ቲና ናት፣ አባባን አስወግዳ በገንዘብ ገዝታ ተኔ 450 ሪያል ተቀብላ አባቴን በገንዘብ ገዝታ በገዛ ገንዘቤ አስገድላለች። እናም ከቤት ስለጠፋይ በፍጥነት እግር በእግር ተከታትላችሁ የአባቴን ጠላት እጅ ከፍንጅ እንድትይዙልኝ እፈልጋለሁ። ከዛ ደግሞ ራሴ ነኝ እናንተ ሳኮኑ ራሴ ነኝ የምቀጣት፣ ሴት አድርጌ ገላታለሁ፣ ህይወቴን ሁሉ ሲኦል አድርጋብኝ የጠፋይ ሴት በማለትም ለፖሊሶቹ አመለከተ። መቀጣት ያለባትን ቅጣት ህግ ይቀጣታል እንጂ አንተ አይደለህም ሲለውም እንዳውም ይሄም ተጠርጣሪ ነው ከሷ ጋር ሆኖ ሲያሰቃይ ይኑሯል፣ እጁ እንደሌለበት በምን እርግጠኛ ነኝ በማለትም ወደ ዳኒ ጠቆመ ኻሊብ። ይህን ጊዜ አይን ኖሮት የሆነ ነገር ቢያደርግ አብሮ ለቅሶ ይውላሉ ወይ? እሷንስ ማፈላለግ ይጀምራሉ ወይ? አለች ትሁቴ የነሱን መላና ዘዴ አታውቂም። እርስ በርሳቸው ተካርተው እዚህ ቁጭ ብሎ ጤነኛ መስሎ የሚታየው አለ። እጅግ በጣም በሚያሳዝን ሁኔታ አሁን ላይ እያለቀሰ ደም እንባ እያፈሰሰ ይገኛል። ኻሊብ በእርግጥ ችኩል በመሆኑ ብዙ ነገሮችን አምጥቷል። ዛሬ ግን ከጎኑ ሆነው ጥላቶችን በዱላ ወይም ደግሞ በጉልበት ሳይሆን በሲስተም የሚበቀል አባቱን አጣ። አሁን የሚሆነው ግራ ገባው። እንግዲህ ትሁትም ደም እንባ እያለቀሰ ድንጋይ መንከስ ቀርቷታል። ግን ደግሞ ምንም አማራጭ የላትም። አባባ ላይ መለስ ከዚች ዓለም ሄዷል። ግን ለትሁት አባባ ቃል ገብቶላት ነበር ቁጭ ብሎ እንደሚድራትና ልጅ ብሎ ስራ አፈላልጎ ወይም ደግሞ የራሷን ስራ እንድትሰራ ስራ ፈጥሮ እንደሚጠብቃት ከክፍለ ሀገር ስትመጣ ነግሯት ነበር። ትሁት አሁን ለካ ልትሰናበት ነው፣ ለኔ ህይወት የተጨነቀው አባዬ እያለች ደም እንባ እያለቀሰች ትገኛለች። ሌላው ዳኒ አሁን ኤደንን በለቅሶ ምክንያት መቅረብ ጀመረ። ኢደን እናንተ አረመኔዎች፣ በህይወቴ እንደናንተ አረመኔ ሰዎች አይቻላቅም።
በጣም ታሳፍራላችሁ፣ አትንካኝ አለች። ኤደን ከምንም በላይ አባባን ትወደዋለች። ለአባባም ያላት ፍቅር እጅግ ላቅ ያለ ነው። እናም በዳኒ ምክንያት አባባንና ኻሊብን እንዲሁም ትሁቴን ምርጥ ቤተሰቦች አወኩኝ እያለች በጣም ተደስታ ሳትጨርስ አባባ በቲና እጅ እንግዲህ ተወገዱ። እጅግ በጣም ያሳዝናል። ምን ያክል መጥፎና አረመኔ ብትሆኑ ነው እነዚህ መልካም ሽማግሌ ላይ ለልጃቸው የሚሳሱ? ይህ ሁሉ ግፍ አድርሳችሁ አልበቃችሁ ብሎ ደግሞ ከዚህ ምድር ያሰናበታችኋቸው አለችው። እመኝኝ ኤዱ፣ እኔ ለአባባ መጥፎ አመለካከት የለኝ። በእርግጥ ተናድጄበታለሁ፣ ግን ደግሞ በፍጹም አባባን እጎዳለሁ ብዬ አይደለም ልገለው አስቤ አላቅም። ስለዚህ ይሄ ሁሉ ያረገችው እራሷ ነች። እቅድሽን ንገሪኝ ብላትም ከእኔ ደብቃ ነበረ። ስለዚህ እኔ ምን ላድርግ? እባክሽን ተረጅኝ አላት ዳኒ። እንዳንተ አይነት ቆሻሻ ከቆሸሸ ሰው ጋር አይደለም መረዳት አብሬ መዋል ይቅርና በአይኔ እንዳይህ አልፈልግም። የራስ ጉዳይ፣ ገደል መግባት ትችላለህ አለችው። ዳኒ የመጨረሻ ልቡ ተሰበረ። እባክሽን ኢደን፣ እኔ እዚህ ሁሉ ጣጣ ውስጥ የገባሁት ላንቺ ብዬ ነው እና በእኔ ላይ ማቅጠህ፣ የሰው ትዳር ማቅጠህ፣ የሰው ህይወት ነጥቀህ ደግሞ አሁን ምን እንድል ነው የምትፈልገው? አሁን ደግሞ ውድ አባት የሆኑትን ለሁላችንም መካሪ ሲከፋና ጽናኝ አበርቻችንን ነጠቃችሁ። በጭራሽ ነገ ጧት ደግሞ ከፍቅረኛ ጋር ተባብለህ እኔን እንደማትነጥቀኝ ህይወቴን እንደማታሳጣኝ በምን እርግጠኛ ሆናለሁ? ባይኔ እንዳላይ አለችው። ኤዱ አይደለም ህይወትሽ ላይ አንቺ ላይ ማንም አይኑን ገለጥ አርጎ እንዳይሽ አልፈልግም። አይደለም እኔ ላደርስብሽ፣ እባክሽን ኤዱ ተረጅኝ አላት። ገደል ግባ በማለትም ኤደን ጥላው ሄደች። እጅግ በጣም በሚያሳዝንና በሚከብድ ሁኔታ ውስጥ ያለው ኻሊብ ለጊዜው ዝምታን መርጧል። ከዛ በኋላ የሚያደርገው ነገር እጅግ በጣም ያስፈራል። ዳኒን በጣም ያስፈራው ነገር ቢኖር የኻሊብ ዝምታ ነው። ትሁትም እባክን ኻሊብ ዝም አትበል ስትል ምን ማለት አለብኝ? ምንም ህይወቴን ሁለ ነገሬን ተነጥቄያለሁ። አባቴ ለእኔ ሁለ ነገሬ ነው። ያለሱ መኖር ለእኔ የጨለማ ያክል ነው የሚከብደኝ። ትሁቴ ሁሉን ነገር ስታቂ አባቴ ይቅር በለኝ። ህይወትህን የሲኦል አደረግኩት፣ አሰቃየው። በእኔ ምክንያት ቲና ብዙ ነገር አደረገችህ፣ አሁን ደግሞ አስወገደችህ አባቴ እያለ እየየ ይላል። እንግዲህ ኤደን ለትሁት ምን አለቻት? ይኸውልሽ ትሁቴ፣ ይቺ ሴትዮ አሁንም አልተያዘችም። በእኔ ላይስ ህይወቴን እንደማታሳጣኝ በምን እርግጠኛ ሆናለሁ? እኔ በጣም እየፈራሁ ነው። ይቺ አረመኔ ጨካኝ ሴትዮ ናት። የእውነት እኔ በህይወቴ ክፉ ሰዎች አይቻለሁ፣ እንደሷ ክፉ ሰው አይቻላቅም። የእውነት ነው ምልሽ ትሁቴ፣ በጣም ተጨንቄያለሁ አለቻት። ትሁትም ብቻሽን በጨለማ ወዳና ወደ አትሄጂ፣ ቀን ራሱ ቢሆን አሳቻ ቦታ ጠብቃ ትደፋሻለች። ስለዚህ መጠንቀቅ አለብሽ። እሷ ተስፋ የቆረጠችና ባለየ ሴት ናት፣ ለምንም ጉዳይ አይሰጣትም። ስለዚህ አንቺ ደግሞ ገና ሩጠሽ አልጠገብሽ፣ ደስታን ያላየሽ ልጅ ነሽ። ህይወትሽ እንዲቀጠፍ እንዳትፈቅጂ አለቻት። እሷም እሺ በቃ እንደዛ ከሆነ እውነት በጣም ከፋኝ አለች። እመኝ፣ እኔም ከጎንሽ ነኝ። ዳኒ ደግሞ በጣም ይወድሻል ኤዱዬ፣ በፍጹም አያስነካሽም፣ በፍጹም እንዳታስቢ አለቻት። ኧረ እባክሽ የሱ መውደር ተይው ተባብሎ አይደል እንደ አባባን ያስደፋው አለች። ትሁት አስተዋይ ስለሆነ የኻሊብ እጅ የዳኒ እጅ እዚህ ላይ የለበትም። ራሷ ከኻሊብ ከራሱ 400 ሺህ ብር ስጠኝና እፈትሃለሁ በማለትም 450 ሺህ ብር ተቀብላ ነው ለሚገል ሰው ሰጥታ አባዬን ያስደፋችሁ እንጂ በፍጹም ዳኒ እጁ የለበትም። እንዳውም ዳኒ ይቺ ሴትዮ የሆነ ነገር አስባለች።
ተጠንቀቂ እያለኝ ነበረ። እናም የምታመጣውን እቀበላለሁ ስለው እሷ የሆነ ነገር ሳታስብ መልካም ሰው መሆን አትጀምርም። ስለዚህ መጠንቀቅ አለብሽ ትሁቴ ብሎ ነግሮኛል። የምታመጣውን አያታለሁ ብዬ መልሼለታለሁ። ስለዚህ ዳኒ በአሁኑ ምንም እጁ የለበትም። እዚህ ሁላ ጣጣም የገባው ያንቺን ህይወት ለማኖር ነው እንጂ ለሌላ ነገር አይደለም አለቻት። ግን የሰራው ስራ ስህተት ነው። እኔንም ያኖረኝ የሰው ህይወት አሰቃይቶ ብስቁልቁልን አውጥቶ አይደለም። እንደሚወደኝ አውቃለሁ። ግን እኔ ገንዘብ አንጣ ብዬ አላስጨነቅኩትም። ሰው የሚወደውን ሰው ላለማጣት ሲል ገንዘብ አንጣ ብዬው በሆን እሆነ ቦታ ይገባል። እኔ ግን የምፈልገው የእሱን ንጹሕ ፍቅር ብቻ ነው። እሱ ደግሞ እኔን ለማስደሰት ሲል የሰው ህይወት ነጥቆ ሁሉን ነገር አበለሻሽቶ ከእኔም ከራሱም ከዛም ከሚፈልገው ገንዘብ ሳይሆን ቀረ። አየሹ ምን ያክል ስህተት እንደሰራ አለቻት። ዞሮ ከሱ ጋር ተመለሺ ወይም ደግሞ ታረቁ እያልኩ አይደለም። እውነታው ግን አባዬ ሞሞት ላይ የሱ እጅ እንደሌለበትና እንደውም ደግሞ አንቺን ለማስደሰት ያደረገው ነገር ነው። ይቅር በይው እያልኩት ሳይሆን እሱን ራስሽ ነሽ የምትወስኒው። ግን ደግሞ ይሄ አጉል ጥርጣሬው ከባድ ነው ብዬ ነው አለቻት። ቲና አሁን ከዛ ከቤት ልክ አስወግደነዋል ሲላት በምን አስነቃች እልም ብላ ከዛ ከቤት ወጣች። አሃ አባቴ ሲጠፋ እሷም ጠፋች፣ የሆነ ነገር አለ ካሌብ ለትሁት። አላቅም፣ እኔ ድሮም ፈርቼ ነበር። በስንት ዘመን የተወውን ማምሸት ጀመረ። የሆነ ነገር እንዳለ ፈርቼ ነበር። አሁን እሺ ምን ይደረግ? ምንም ማድረግ አይቻልም። ልፈልገው፣ ስልክ እንኳ ያነሳልኝም አላት። መጨረሻ ላይ እንግዲህ እንደዛ ሲነገራት ቲና ከቤት ወጥታለች። በየትም ተፈልጋ ልትገኝ አልቻለችም፣ ተደብቃለችም ጭምር። በጣም ያሳዝናል። አባባ ይህ አይገባውም ነበር። ሰብስክራይብ እያደረጋችሁ